በዓለማችን ላይ በጣም በፍጥነት እያደገ ካሉ ቴክኖሎጂዎች መካከል አንዱና ዋነኛው ነው። እናም በዚህ ጊዜ የብዙ ሰዎች ህይወት የመቀየር ምክንያት ሆኗል። እንዴት የሰው ልጅን ህይወት ይቀይራል ብላችሁ ልታስቡ ትችላላችሁ። ነገር ግን እነዚህ አርቲፊሻል ኢንተለጀንስ ወይም ኤአይ ብለን የምናስባቸው ቴክኖሎጂዎች በጣም የሰው ልጅን ህይወት እየቀየሩ ይገኛል። በጣም ብዙ አይነት ኤአይዎችም አሉ። ሁሉም ኤአይዎች ወይም አርቲፊሻል ኢንተለጀንስ የምንላቸው ሁሉም የየራሳቸው ስራ አላቸው። ከነዛም ውስጥ ቢያንስ አምስቱን ዋና የሚባሉትን አምስቱን ኤአይ ቱልሶችን እነግራችኋለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁት ይጠቅማችኋል። ቪዲዮውንም ላይክ በማድረግ ጀምሩት። እንዲሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። አምስተኛ ቻት ጂፒቲ። እርግጠኛ ነኝ ይህን ስም ብዙ ጊዜ ሰምታችሁት ሊሆን ይችላል። ይህም ቻት ጂፒቲ የምንለው የምንሰራው ማንኛውንም ጥያቄዎች ልትጠየቁት ትችላላችሁ። የፈለጋችሁትን ቢሆን በማቴማቲክስ ካልኩሌሽን ሊሆን ይችላል፣ በኬሚስትሪ በፈለጋችሁት የትምህርት ዘርፍ ብትሆኑ የፈለጋችሁትን ጥያቄ ልትጠይቁት ሊሰራላችሁ የሚችል ኤአይ ቱልስ ነው ማለት ነው። ግን ቻት ጂፒቲ ስንል ልክ እንደ ቻት ቦት አይደለም። ቻት ጂፒቲ ራሱን የቻለ ኤአይ ቱልስ ነው ማለት ነው። እንዴት ነው ገንዘብ መስራት የሚቻለው በዚህ ካላችሁ ደግሞ እርግጠኛ ስላልሆንኩ ነው። አንድ ዌብሳይት አለ። እሱም ዌብሳይት ላይ እንዲሁም በአጠቃላይ ዝም ብዬ ጠቅለል አድርጌ ስነግራችሁ የሚሰራው ስራ ተማሪዎች አሉ። እዛ ዌብሳይት ላይ አሳይመንት ወይም የሌላ ጥያቄዎች የቤት ስራዎች ሲሰጣቸው እዛ ሊለቁና በክፍያ ያሰራሉ ማለት ነው። እሱንም እናንተ ያንን ጥያቄ የተቀበላችሁ ቻት ጂፒቲ ላይ ያሰራችሁ መስራት ትችላላችሁ ማለት ነው። እርግጠኛ ስሆን ስለዛ ዌብሳይት ሰርቼበት ካረጋገጥኩ በኋላ ለእናንተ ሼር አደርጋችኋለሁ ማለት ነው። ቀጣይ አራተኛ የምናየው ክሊንክ ኤአይ የምንላል። ይህም ኤአይ የሚሰራው ቴክስቶችን ወይም ኢሜጆችን ወደ ሲኒማቲክ ቪዲዮዎች ወይም አኒሜትድ ስቶሪ የሚቀይርልን ነው ማለት ነው። ኢሜጆችን ወይም ቴክስቶችን ወደ ቪዲዮ የሚቀይርልን ነው ማለት ነው። ወደ አኒሜሽን ስቶሪዎችን መቀየር የምንችልበት ኤአይ ነው ማለት ነው። ይህን የምንሰራው በጽሁፍ ብቻ በማስገባት ነው ማለት ነው። ለምሳሌ ከላይ የምታዩት ቻት ጂፒቲ ላይ አንድ ስክሪፕት የመጀመሪያው አምስተኛ ላይ ነገርኳችሁ። ቻት ጂፒቲ ላይ እሱ ላይ የምትሰራት የምፈልጉትን ነገር ትጠቅሱትና እንዲሰራላችሁ የምፈልጉትን ቪዲዮ ስክሪፕት እንዲሰጠናችሁ ትጽፉለትና ቻት ጂፒቲ ስክሪፕት ሲሰጣችሁ ያንን ስክሪፕት ኮፒ አድርጋችሁ ወደ ክሊንክ ኤአይ ላይ ፔስት በማድረግ ጽሁፉን ወደ ቪዲዮ ይቀይርላችኋል ማለት ነው። ሶስተኛው 11 ላብስ ኤአይ ይባላል። 11 ላብስ ኤአይ የምንለው ደግሞ ቮይስ ኦቨሮችን ነው የሚሰራልን። ቮይስ ኦቨር ስንል ለምሳሌ ቪዲዮአችን ላይ አንዳንድ ድምጾችን በራሳችሁ መስራት ካልፈለጋችሁ አንዳንድ ድምጾችን በጽሁፍ ታስገቡለትና ወደ ቮይስ ይቀይርላችኋል ማለት ነው። እዚህም ገጽ ላይ ቴክስቶችን በማስገባት ወደ ቮይስ ይቀይርላችኋል ማለት ነው። አብዛኛውን ዩቲዩበሮችም እየሰሩበት ያለው ኤአይ ቱልስ ነው። ይህንን ብትጠቀሙት በጣም አሪፍ ነው። ሁለተኛው ሊዮናርዶ ዶት ኤአይ የሚባል ነው። ይህም የሚሰራልን ኢሜጆችን ነው ክሬት የሚያደርግልን ማለት ነው። ቪዲዮዎችን ይሰራል፣ ነገር ግን በአብዛኛውን ጊዜ የሚሰራው ኢሜጆችን ነው ክሬት የሚያደርገው። ይህንን የምታደርጉት ቴክስት ታስገቡለትና ወደ ኢሜጅ ይቀይራል ማለት ነው። ቴክስቶችን ወይም በጽሁፍ መልኩ ታስገቡለትና ወደ ኢሜጆችን ይቀይራል ማለት ነው። ኢቨን ሎጎዎችንና የራሳችሁን ብራንድን መስራት የምትችሉበት ኤአይ ቱልስ ነው ማለት ነው። የመጨረሻውና ዋነኛው የሚሆነው አውቶ ጂፒቲ ኤጀንት የምንለው ነው። አውቶ ጂፒቲ ኤጀንት ይህም ልክ እንደ ቻት ጂፒቲ ሊመስላችሁ ይችላል፣ ግን ከሁሉም ስማርት የሆነ ኤአይ ቱልስ ነው። ለምን እንደዚህ ያልክ ካላችሁ ማንኛውንም ስራ በራሱ የመስራት ያለምንም ሰው እገዛ በራሱ የመስራት አቅም አለው ማለት ነው። ይህን ስንል ደግሞ ለምሳሌ ኢሜል ክሬት ለማድረግ ኢሜሎችን ለምሳሌ እናንተ በራሳችሁ ነው ክሬት የምታደርጉት፣ እሱ ግን በራሱ ክሬት አድርጎ ይሰጣችኋል ማለት ነው። ቀጣዩ ሪሰርቾችን በራሱ ሪሰርች ሰርቶ ያቀርባል ማለትም ሪሰርቾችን የመስራት አቅም አለው ማለት ነው፣ ያለምንም ሰው እገዛ ማለት ነው። ስለዚህ ከሁሉም ደግሞ አውቶ ጂፒቲ ኤጀንት የምንለው ይሄ ደግሞ በጣም አሪፍ የሆነ ኤአይ ቱልስ ነው ማለት ነው። በአጠቃላይ ዛሬ ያስኩላችሁ ኤአይ ቱልሶች እነዚህን ይመስላሉ ማለት ነው። ሀሳብ አስተያየት ካለ ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት በድጋሚ ላይክ አድርጉት። ለዚህ ቻናል አዲስም ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰላም።